ሃይ እንዴት ናችሁ? ብጥብጡ እንደቀጠለ ነው። ክርስቶስ በስጋው ፍጡር ይባላል የሚል ትምህርት ምንድን ነው ኢንቴንሽኑ? ይሄ እኮ የገማ ትምህርት ነው። ፍጡረ ፈጣሪ የሚለው ዶግማ ነው የሚለው ነው። እዛ ላይ ዶግማ የሆነ ትምህርታችን ሃይማኖት የሆነ ዶግማ የሆነ ፍጡረ ፈጣሪ መካድ ዶግማ ነው ወደ መካድ። እሺ መካድ ነው አክቹሊ ፍጡረ ፈጣሪ ፍጡረ ፈጣሪ ማለት የመጨረሻ ጸያፍ ነገር ለሎቱ ስብሐት የሚጨንቅ ማለት ነው። ቴዎሎጂያን አሉ፣ ቲክቶኮሎጂያን አሉ። እመቤታችን በስጋ እንደመወለዱ ፍጡር እንለዋለን እያለ የሚናገር ማን ነው? ኢየሱስን ነው ባይዘው በስጋው ፍጡር ሎቱ ስብሐት ፈጽሞ አይባልም። ቲክቶኮሎጂዎች ጌታዎችን ተመልክታችኋል። ይህን ነው ባቢሎን የምንለው። ኦኬ እውነት ነው። ይህንን ነው ባቢሎን የምንለው። እዚህ ላይ እየተወራ ያለው ምንድን ነው? አይ ቲንክ ማስታወስ ይኖርብኛል መሰለኝ። ይሄኛው አራተኛው ክፍል ነው። በዶግማ ዱላ የሚደባደቡበትን እና በዶግማ ድንጋይ የሚቀዋወሩበትን የረሱትን ሴሽን ቲክቶዶክስ ላይ ሊስሏት የፈለጓትን ያችን ኦርቶዶክስ ከመሬቷ ጋር እያዋሃድን እያሳየን ያለንበት ሴሽን ነው አሁን እያቀረብኩ ያለሁት ማለት ነው። እና ሲዝን አለው፣ ተራ በተራ የሚቀርብ ነው። ከዚህ በኋላ 4 5 6 አለ የሚቀርብ ማለት ነው። ባለፉት 4-3 ዓመታት ውስጥ ሲደረጉ የነበሩ ግን የሚዲያ ሽፋንን ስላላገኘ ብቻ በሜካፕ ድብን ብላ የወጣችን የሆነች ሌላ ፎርም ኦፍ ኦርቶዶክሲን ለማሳየት እየታተሩ ያሉ ልጆች ጋር ነው ትግል የገጠምነው ነው። ምንድነው እየተወራ የነበረው? ኢየሱስ ክርስቶስ ፍጡር ወፈጣሪ ይባላል ወይስ አይባልም? በስጋው ፍጡር ነው ተብሎ ይቀጸልለታል ወይስ አይቀጸልለትም? ይነገርለታል ወይስ አይነገርለትም የሚለው ነው። ኦኬ that was the discussion። እና የመጣው ካውንተር አርጊመንት ምንድነው? ከተዋህዶ በኋላ ለክርስቶስ ፍጡር ተብሎ አይነገርም፣ ኦኬ ተብሎ አይቀጸልለትም። ይሄ ትምህርት ምን ያለ ትምህርት ነው አለ። መግቢያው ላይ የነበረው አይ ቲንክ መምህር ነው ዲያቆን ነው ሳምቲንግ ስሙ እየታየኝ አልነበረም። የገማ ትምህርት ነው። አግማምቶ ጨረሱ። ቲክቶኩ ካቻምናና አምና እንዴት እንደተግማማ ለማስታወስም ጭምር ነው እያደረግን ያለ ነው ማለት ነው። ቃሉም ከየት ነው ያመጣሁት? እንግዲህ እነሱ ናቸው የተጠቀሙ ያሉት፣ የኔ ቃል አይደለም። የገማ ነው ደን ቲክቶኩን አግማሙት። አሁን ይሄንን ረስተው አኬ ምን የሚል ጭዌ ይዞ መጣ። ከትላንት ወዲያ ምናምን ከ3 ቀን ነው ከ2 ቀን በፊት የሆነ ቪዲዮ ሰራና እኛ በቤተ ክርስቲያን ነው የምንዳኘው። ማን የዳኘ? ፍጡር ወደ ፈጣሪ ይባላል ተብሎ ያንተ አስተምሮ ተዳኘልህ ወይስ የገማ ነው እያሉ ወንድሞች የተነሱብህ የነሱ ነው የጸደቀው? ቤተ ክርስቲያን የትኛውን ነው ያጸደቀችው? ቢያንስ ፖለቲካል ጉዳዮች ላይ፣ ማህበራዊ ጉዳዮች ላይ፣ ሌሎች ኢንተራክት የምናደርግባቸው ጉዳዮች ላይ ሾርት ሚሞሪያም ልንሆን እንችላለን። በዚህኛው ላይ ግን አንሆንም። በዚህኛው ላይ አንሆንም። እናውቀዋለን፣ አልረሳ ነው። አንፎርቹኔትሊ ሚዲያ ከቨሬጁን በሰፊው ያገኛችሁትና ያንን የሚዲያ ከቨሬጅን አዘ ዶሚናንሲ ተጠቀማችሁ ማለት ነው እንጂ ይኸውና አግማምታችሁ እንደነበረ እኮ እያመጣን እያሳየን ያለ ነው። የገማ ትምህርት ነው ተባለ። ምን የሚለው? ፍጡር ወፈጣሪ አይባልም። አንተ ዶግማን መካድ ነው ትላለህ። ወንድም በዛ በኩል የቤተ ክርስቲያን አስተምሮ አይደለም። ኧረ ይሸክካል፣ እንዴት ምን ይባላል ምናምን አላሁ አለም ምናምን እያለ ማለት ነው። አንዳንዴ በየማሉ አዛን ምናምን እያለ ባጭሩ ይህንም ቪዲዮ ሴሽን ለምን እያደረግን ያለ ነው? እኛ እንደዚህ አይነት የመልስ ምት አካሄድ ስላልሄድን ነው። ሁሉ ነገር ተሸፋፍኖላችሁ አንድና ወጥ ፍሬም ውስጥ እንዳላችሁ አይነት ኢሜጅ እንዲሳል የተደረገው the last 4 years። አብራችሁ እኮ እንደማትቆርቡ እናውቃለን። ትቆርባላችሁ። በተለይ 2 ሲዝኖችን ወይም 2 ክፍሎችን ሲዝን 2 ክፍሎችን የሰራሁባችሁ ወንድሞች ቀጣዩን ቪዲዮ ስለማመጣላችሁ ከአሁኑ ፍንጭ ልንገራችሁ ብዬ ነው። አልቆርብም ከሱ ጋር ሲባባሉ ነበር። ለምን? እሱ የወደቀው ስጋ ያለውን ክርስቶስን ማርያም የወደቀው ስጋ አለ ተብሎ የሚነገርላት ከሆነ ክርስቶስን ከሷ ስለሆነ ስጋን የሚነሳው ደን የወደቀ ስጋ አለው ክርስቶስ፣ እኔ የወደቀ ስጋን አልቆርብም
የሚል አይነት አናሎጂ በዚህ ልክ ማለት አብሮ ቁጭ ብሎ ስጋ ወደሙን የማይወስዱ ልጆች ናቸው በአንድነት ሲሆን ፕሮቴስታንትን ለመናገር የሚመጡት ማለት ነው። right that's obvious በአንድነት ሲሆን ፕሮቴስታንትን ለመናገር የሚመጡት እኛ በቤተ ክርስቲያን እንዳኛለን ሲሪየስሊ ምናስከትላቸው አሉ 21 ሊቃውንት ጋር ተደውሎ ሁሉም ስለ አንድ አስተምሮ የተለያየ ዴፊኒሽን የነገሩበትን ጭምር ይቀጥላል ስለ ኤኒዌይስ ቴሌግራም ግሩፔን ጆይን አድርጉ፣ ቪዲዮውን ኮፒ ሊንክ አድርጉ። በጣም እንዳይታይ ስራ እየሰራን ያለው እንግዲህ 4 እና 5 ቪዲዮዎችን ወደኋላ ተመልከቱ። በጣም በብዙ ሺዎች ነው የሚታይ የነበረው። ደን ይሄኛው ግን እንዳይወጣ በጣም እየታፈነ በዚህ መልክ ነው እንዳይቀጥልም ሲደረግ የነበረው። በጣም ዶሚናንሲ እንዲሰራ ተደርጓል። እውነት ተይዞ ሳይሆን የሚዲያ ወከባና ፕሮፓጋንዳ ሲሰራ ነው የቆየው። ደን እነዚህ ሁሉ ከዚህ በኋላ የማመጣቸውም 5-6 የሚጠጉ በዶግማ ሲደባደቡበት የነበረ ደን አንድ ነን፣ ቤተክርስቲያን አንድ ናት፣ ኩላዊት ናት፣ ወጥ የሆነ አስተምሮ ይዘናል፣ በዶግማ እንለያይም የሚሉት ከሃታ ቤተክርስቲያናት ጋር አይደለም፣ እርስ በርስ ነው ኢቨን ሲባሉ የከረሙት ማለት ነው። እዚሁ ኢትዮጵያ ውስጥ ነው። ያን እያከታተልን የምንመጣበት ነው እና ውጊያውን ብዙ ስለሆነ ምዕመናን ኮፒ ሊንክ አድርጉ፣ ላይክ፣ ፌቨራይት፣ ሪፖስት አድርጉ ለማለት ነው። ጸጋና ሰላም ይብዛላችሁ። እንቀጥላለን።